ኸጢአተን ይሁንም ዓምደን ሰውን የገደለ ሰው በሸሪዓችን አውቆ የገደለ ይገደላል። በሸሪዓችን ቂሷስ አለ። እንግዲህ የተከበሩ ወሮች ናቸው ሲል እነዚህ ወራቶች ላይ ወንጀል መስራት፣ አላህን ማመጽ፣ ከሌሎች ወራቶች ወይም ከሌሎች ጊዜያቶች የሚፈጸም ወንጀል አላህ ዘንድ ቅጣቱ ወይም የወንጀሉ ክብደት በጣም ከባድ ነው ማለት ነው። የተለያዩ እርዶችን ያርዱ ስለነበረ የአላህ መልእክተኛ ምን አሏቸው? ላ ፈረዐ ወላ ዐቲራ ብለው መለሱላቸው። የተዘራውን አዝዕርት ውሃ የሚጠጣበት፣ ረመዳን ደግሞ የተዘራውን የሚታጨድበት ወር ነው ይላሉ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة إن شاء الله يزاري برنامجنا የሚሆነው ስለ ረጀብ ወር አስመልክቶ ያለንበት ወር እንግዲህ የረጀብ ወር ስለሆነ ከረጀብ ጋር ሙናሰባ ያላቸውን የተወሰኑ ነጥቦችን ኢንሻአላህ የምንተዋወስ ይሆናል። አላህ Subhanahu Wa Ta'ala እንግዲህ ከሰዎች እርስ በርስ እንዳበላለጠ ሁሉ حتى ነብያቶችን አላህ Subhanahu Wa Ta'ala እርስ በርስ አበላልጧል። እንዲሁም ከቦታዎች አላህ Subhanahu Wa Ta'ala አንዱን ቦታ ከሌላው ቦታ አላህ Subhanahu Wa Ta'ala አበላልጧል። ሐረመይንን ልክ ከሌሎች ቦታዎች፣ መስጂዶችን ከሌሎች ቦታዎች አላህ Subhanahu Wa Ta'ala እንዳስበለጠው ጊዜያቶችንም አላህ Subhanahu Wa Ta'ala አንዱ ጊዜ ከሌላው ጊዜ አላህ Subhanahu Wa Ta'ala አበላልጧል። በተለይ እነዚህ አራት ወራቶች አሽሁሩል ሑሩም የሚባሉ የተከበሩ ወሮች አሉ። አራት ወራቶች ማለት ነው። ዙል ቃዒዳ፣ ዙል ሒጃ፣ ሙሐረም እንዲሁም ረጀብ። አራቶቹን አላህ Subhanahu Wa Ta'ala ከሌሎች ወራቶች አስበልጧንና ከነዚህ እንግዲህ ከአራት ወራቶች ማለት ነው አንደኛው የረጀብ ወር ነው። ስለዚህ የወር የተከበረ ስለሆነ በዚህ ወር ላይ ሸሪዓችን ምን ይላል የሚለውን ነገር ኢንሻአላህ በተወሰነ መልኩ የምናይ ይሆናል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala በቁርአኑ ምን ይላል? إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم. الله سبحانه وتعالى زند مالتنا إن عدة الشهور عند الله 12 شهرا. الله سبحانه وتعالى زند يا وراتوش قطر أسره للتناتشويلا في كتاب الله الله مساف وسط يوم خلق السماوات والأرض سماياتنا مدروتشين الله سفتر بزافة ربكن الله زند وراتوش أسره للتناتشويلا كالنزاك أسره للتو منها 4 حرم كأسره للتو أراتوشو يتكبروا وروشناتشويلا الله سبحانه وتعالى قد يتكبرون وروشناتشوسيل እነዚህ ወራቶች ላይ ወንጀል መስራት፣ አላህን ማመጽ፣ ከሌሎች ወራቶች ወይም ከሌሎች ጊዜያቶች የሚፈጸም ወንጀል አላህ ዘንድ ቅጣቱ ወይም የወንጀሉ ክብደት በጣም ከባድ ነው ማለት ነው። እንዲሁም በእነዚህ ወራቶች ጂሃድ ቂታል ማድረግም የተከለከለ ነው ዲፋዕን ካልሆነ በስተቀር ይላሉ ዑለማዎች። ምናልባት የኩፋር ሀገራቶች ሙስሊም ሀገሮችን ለመውረር ካልመጡ በስተቀር ራስን ለመከላከል ካልሆነ በድአተን ጀምሮ ሙስሊሞች ራሳቸው ጀምሮ ጂሃድ ማድረግ አይችሉም በእነዚህ ወራቶች ይላሉ። እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ሙተፈቁን ዐለይህ ቡኻሪና ሙስሊም በተስማሙበት ሐዲስ ምን ይላሉ የአላህ መልእክተኛ? አሰነቱ 12 ሸህረን ወራቶች 12 ናቸው አሉ። منها 4 حرم ከነዛ ከ12ቱ አራቶቹ የተከበሩ ናቸው አሉ። 3 متواليات ሶስቶቹ ተከታታይ ነው የሚመጡት አሉ ወራቶቹ ذو القعدة وذو الحجة والمحرم
ሶስቶቹ በተከታታይ ዙል ቃዒዳ ዙል ሐጃ ወይም ሒጃ በሁለቱም ተነቧል። ወልሙሐረም በተከታታይ የሚመጡ ናቸው ማለት ነው። እነዚህ 11ኛው ወር 12ኛው ወርና የመጀመሪያው በአረብኛ አቆጣጠር የመጀመሪያው ወር ሙሐረም ማለት ነው። ከዛ ወረጀቡን አሉ። ከዛ ረጀብ 7ኛው ወር ላይ የሚመጣው ማለት ነው። الذي بين جمادى وشعبان ረጀብ የሚገኘው ወሩ በጁማዳ الآخرና እንዲሁም በሸዕባን መካከል የሚገኘው ረጀብ አሉ የአላህ መልእክተኛ። ስለዚህ ረጀብ አላህ Subhanahu Wa Ta'ala የተከበረ ወር ነው ካለው ውስጥ አንዱ ነው ማለት ነው። ስለዚህ ይህ ወር ትልቅ የተከበረ ወር ስለሆነ በዚህ ወር ላይ አላህ Subhanahu Wa Ta'ala ልንታዘዝበት፣ አላህ ልንፈራበት፣ እንዲሁም አላህ የከለከላቸውን ወንጀሎች በሌሎች ወራቶች ከምንርቀው ይበልጥ በዚህ ወር ደግሞ በጣም ልንጠነቀቅና ራሳችንን ልናቀብ ይገባን ማለት ነው። እንግዲህ በዚህ ወር ወንጀል መስራት ክልክል ነው ስንል መረጃችን አላህ Subhanahu Wa Ta'ala በቁርአን የሚለን فلا تظلموا فيهن انفسكم ይላል። አራቱንም ወር ከጠቀሰ በኋላ በእነዚህ አራት ወራቶች ውስጥ ራሳችሁን አትበድሉ ይላል። ወንጀል አትስሩ፣ ወንጀሉ በጣም የከበደ ስለሆነ ይላል። قتادة ابن دعامة የሚባሉ ታላቁ ሙፈሲር ምን ይላሉ? ይሄን ቁርአን አንቀጽ አስመልክተው إن الظلم في الأشهر الحرم أعظم خطيئة በእነዚህ በተከበሩ ወራቶች ወንጀል መስራት አሉ أعظم خطيئة ከወንጀል በኩል በጣም ትልቅ ነው አሉ። ووزرا من الظلم فيما سواها በሌሎች ወራቶች ከሚሰራው ወንጀል በእነዚህ ወራቶች ወንጀል መስራት በጣም ከባድ ትልቅ ነው አሉ። وإن كان الظلم على كل حال عظيما በማንኛውም ጊዜ ወንጀል መስራት ምንም እንኳን ትልቅ ቢሆንም በእነዚህ ወራቶች ግን ወንጀል መስራት አላህን Subhanahu Wa Ta'ala ማመጽ በጣም ትልቅ ወንጀል ነው አሉ። ابن كثير رحمه الله ناس ملكته من ይላሉ። ويقول ابن كثير رحمه الله الشهر الحرام تغلظ فيه الآثام የተከበሩ ወራቶች በእነሱ ላይ ወንጀል መስራት በጣም የከበደ ነው የሚሆነው አሉ። ولهذا تغلظ فيه الدية في مذهب الشافعي وطائفة كثيرة من العلماء ለዚህም ነው አሉ አንድ ሰው خطيئة ይሁንም عمدا ሰውን የገደለ ሰው በሸሪዓችን አውቆ የገደለ ይገደላል። በሸሪዓችን ቂሷስ አለ። خطيئة ከሆነ ተሳስቶ ከሆነ የገደለው ፊዲያ ብቻ ነው ያለው፣ ካሳ መክፈል ነው። በእነዚህ ወራቶች አሉ ሰውን የገደለ ቅጣቱ በጣም የከበደ ነው የሚሆነው። በሌሎች ወራቶች አንድ ሰው ነፍስ አጥፍቶ ከሚከፈለው ካሳ የበለጠ በእነዚህ ወራቶች ወንጀል ከሰራ ወይም ነፍስን ካጠፋ የሚከፈለው ካሳ በጣም ከባድ ነው፣ እጥፍም ሊሆንበት ይችላል አሉ። በተለይ በመዝሐቡ ሻፊዒያ መዝሐብ ላይ ይህን ያደርጉ ነበር ይላሉ። ስለዚህ በእነዚህ ወራቶች ላይ አላህ Subhanahu Wa Ta'ala ልንፈራና ልንጠነቀቅ ይገባል ማለት ነው። ለዚህ ነው بعض السلف ምን ይላሉ ሽዕራቸው ላይ بيض صحيفتك سوداء في رجب بصالح العمل المنجي من اللهب شهر حرام أتى من أشهر حرم إذا دعا الله داع فيه لم يخب طوبى لعبد زكى فيه له عمل فكف فيه عن الفحشاء والريب سراهن مالتنو صحيفهن يسرى مزقبهن مصاحف نج أدرقو برجب ورلي يتقورون مالتنو بونجل يتقورون مصاحفهن بزه ورلي نصوح أدرقو قالوا بمن بصالح العمل المنجي من اللهب كنبل بالسات نص أمياوت أون مالتنو ملكام سرابت بزه ورلي ይሄ የተከበረ ወር መጥቶልሃን من أشهر الحرم الله سبحانه وتعالى ካከበራቸው ወሮች ውስጥ ይሄ ወር መጥቶልሃን አሁን ያለንበት ወር ማለት ነው። አንድ ዳዒ አላህ Subhanahu Wa Ta'ala ከለመነ መቼም ቢሆን አያፍርም። አላህ Subhanahu Wa Ta'ala ዱዓውን ይቀበለዋል፣ የሚሰራው መልካም ስራ ሁሉ ይቀበለዋል። አንድ አላህ ወንጀል መስራት እጥፍ ድርብ አድርጎ የሚቀጣ ከሆነ በዛ ጊዜ መልካም ስራ መስራት ደረጃውም ከፍ ያለ ነው የሚሆነው። ለአንድ ባሪያ ምንኛ ጀነት ሰበተለት አሉ ነፍሱን ያጠራ ሰው መልካም ስራ በመስራት فكف فيه عن الفحشاء والريب ከአጸያፊ ወንጀሎች ራሱን የቆጠበ ራሱን ከሚያስጠረጥር አጸያፊ ከዝሙትና የሱን አምሳያ ወንጀሎች ከመስራት ራሱን የቆጠበ ሰው ምንኛ ያማረ ሆነለት ይላሉ።
እና በዚህ ወር አላህ Subhanahu Wa Ta'ala በሌሎች ወራቶች ከምንጠነቀቀው ከምንፈራው በላይ በዚህ ወር አላህ Subhanahu Wa Ta'ala ልንጠነቀቅና ልንፈራ ይገባናል ማለት ነው። እንግዲህ ይህ ወር መልካም ስራ መስራት ትልቅ አጅር ይኖረዋል። በርግጥ ዑለማዎች ይሄን ወር አስመልክቶ ብዙ በሕት አድርገዋል። ነብዩ ሰለላሁ ዐለይሂ ወሰለም ረጀብ ወር ስለገባ ብለው የተለየ ሆነ ከረጀብ ወር በፊት ወይም ከረጀብ በኋላ ከሚመጡ ወራቶች ከሚሰሩት መልካም ስራ የተለየ የሚሰራ ነገር በርግጥ የለውም። በቁርአን ላይ የመጣው በእነዚህ ወር ላይ ወንጀልን አትስሩ ነው እያለ ያለው አላህ Subhanahu Wa Ta'ala። ወንጀሉ በጣም ከባድ ነው፣ አላህ ያከበረው ነው የተባለው እንጂ በእነዚህ ወራቶች መስራት የተለየ መልካም ስራ የሚሰራ የሚጨመር ነገር በርግጥ የለውም ብለዋል ዑለማዎች። ይሄን አስመልክቶ ተወሰነ የምናየው ነገር ምንድነው እዚህ ጋር ተያይዞ አንዳንድ ሰዎች ማለት ነው መልካም ስራ ማለት ነው በሸሪዓችን የሌለ አዳዲስ ፈጠራዎችን የሚጨማምሩ አሉ። ተወሰኑ ዑለማዎች የጠቀሷቸው አሉ። እነዛ ምን ናቸው የሚሉ ኢንሻአላህ ምን ይሆናል ማለት ነው። አንዳንድ ሰዎች እንግዲህ ድንበር ያለፋሉ በጣም ይሄን ረጅምን አስመልክቶ ሰደቃ የሚሰድቁ ይሄን ወርን አስመልክቶ ጾም የሚጾሙ የተለያዩ መልካም ስራዎችን ነጥለው ቀን ገድበውለት የሚሰሩ ሰዎች አሉ። ይሄ በሸሪዓችን የለም ይላሉ። ነብዩ አለይሂ ሰላቱ ወሰለም በጃሂልያ ጊዜ እንግዲህ ረጀብን ሰዎች በጣም ያከብሩት ነበር፣ በጣም ያለቁት ነበር። ይሄን ወር ረጀብን ወር ማለት ነው። አስለን ረጀብ የሚለው ይላሉ ዑለማዎች ሙሽተቀት من الترجيب ይላሉ። ተርጂብ ከሚል ቃል ነው የተያዘው ይላሉ። بمعنى التعظيم ማለት ነው፣ ማላቅ ማክበር ማለት ነው። እንግዲህ ይሄ ረጀብ ወር በተለይ በጃሂልያው ዘመን ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አህሉል ጃሂልያ ይሄን ወር በጣም ያለቁትና ያከብሩት ነበር። ሸሪዓችንን በርግጥ ይሄን ወርን ማለት ነው ያው ኢቅራር አድርጎታል ማላቁን ማክበር። አንዳንድ ጃሂልዮች አንዳንድ የሚሰሯቸው ከሸሪዓ ጋር የሚጻረሩ የሆኑ ስራዎች አሉ። ሸሪዓ ያንን ነገር በመከልከል እንዲሁም ወሩን በማክበር አጽድቆታል ማለት ነው። ከነዚህ ከሚከለከሉ በዛ ዘመን ከሚሰሩ ስራዎች ውስጥ ይሄ ረጀብ ወር ሲገባ ማለት ነው ለጣዖቶቻቸው እርድን ያርዱ ነበር። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ እና ሙስሊም ላይ በተላለፈ ሐዲስ ተጠየቁ ስለ ረጀብ ወር ማለት ነው። የተለያዩ እርዶችን ያርዱ ስለነበረ የአላህ መልእክተኛ ምን አሏቸው? ላ ፈረዐ ወላ ዓቲራ ብለው መለሱላቸው። ፈረዐና ዓቲር የሚባል ነገር ነበር። ፈረዐ ብሎ ማለት በረጀብ ወር ላይ አንዲት ግመል ስትወልድ ማለት ነው ለጣዖቶቻቸው ብለው የተወለደውን ማለት ነው ለጣዖቶቻቸው ክብር በማለት ያርዱ ነበር። ሸሪዓችን ያንን ነገር ከለከለ ማለት ነው። እና ረጀብን ተለይቶ የሚታረድ የሆነ እርድ የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። አንዳንድ ሐዲስ ላይ ደግሞ ከዚህ ጋር አንዳንድ ሰዎች ሹብሃም ያነሱታሉ። የአላህ መልእክተኛ እኮ ፈቅደዋን የሚል አንዳንድ ሐዲስ አለ። ዑለማዎች ሲያስማሙት የአላህ መልእክተኛ በሌላ ሐዲስ ላይ ግልጽ በሆነ ሐዲስ ላይ ተናግረዋል። ረጀብን ብቻ አንድ ሰው ሳይለይ በሌሎች ወራቶች ልክ ሰደቃ የሚሰጥ ከሆነ ረጀብንም ልክ እንደ ሌሎች ወራቶች ማለት ነው አስቦ ሰደቃ ቢሰጥ እሱ ችግር የለውም። ግን ኻስ አድርጎ የረጀብን ወር ብቻ ለይቶ ነጥሎ በረጀብ ወር ላይ የሚታረድ ሆነ እርድ የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ማለት ነው። ሌላኛው ከሚሰራው ስራ ማለት ነው በጣም እየተስፋፋ ካለ ማለት ነው ኢብኑ ቀይም አልጀውዚ ረሂመሁላህ ኪታባቸው ላይ ጠቅሰውታል። በዚህ ቀን ማለት በረጀብ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ ያረጉበትን ቀን احتفال ማድረግ ማለት ነው። ክብረ በዓል ማክበር ያንን ቀን ማለት ነው። እሳቸው ኢስራእና ሚዕራጅ አድርገዋን ተብሎ ያንን ቀን በጾም ሊሆን ይችላል ወይም ሰደቃ በመሰደቅ ሊሆን ይችላል። ያንን ቀን ለይቶ ያንን ቀን ነጥሎ ዒባዳ መስራት አላህ ዘንድ ያቃርበን በሚል የሚሰራ ስራ አለ። ይሄም መረጃ የለውም ይላል። ويقول ابن القيم رحمه الله من ይላሉ ولم يقم دليل معلوم على شهرها ولا على عشرها ይላሉ። በወሩ ላይ በረጀብ ወር ላይ የሚሆን በወሩ 10ኛውም ቀን ላይ ምንም መረጃ የለም ይሄን ነገር የሚጠቁም አሉ። ولا عينها بل المنقول منقطعة مختلفة እንደውም የመጣው መረጃ منقطع ነው የተቋረጠ ነው መረጃ የለውም አሉ። ولا شرع للمسلمين تخصيص الليلة التي ظنوا أنها ليلة الإسراء بقيام ولا غيره በዚህ ቀን ለሙስሊሞች ሌሊቱን ለይተው የሚያደርጉት የሆነ ዒባዳ የለም የተደነገገ ነገር የላቸውም። ሌሊት الإسراء ያረጉበት ነብዩ ሰለላሁ ዐለይሂ ወሰለም ነጥሎ ሰዎች የሚያደርጉት ነገር
ምንም መረጃ የላቸውም። ይሄ ነገር መረጃ የለውም። ስለዚህ ሰዎች የሚሰሩት ከራሳቸው ከነፍስያቸው ያመጡት ነው እንጂ ከቁርአንና ከሐዲስ መረጃ አግኝተው አይደለም ማለት ነው። ሌሎችም ዑለማዎች የሚጠቅሱት አለ ይህን ወር ማለት ነው የረጀብን ወር የመጀመሪያውን ቀን የጾመ 1 ዓመት ያክል ወንጀል የሰራውን ይታበስለታል ብሎ የተዘገበ ሐዲስ አለ። ሌላም የመጣ ሐዲስ አለ። ያው እነሱ መውዱዕ ሆነ ወይ መክذوب የሆነ ሐዲሶችን የሚያመጡት ማለት ነው። 7 ቀን የጾመ 7ቱም የጀሃነም በሮች ይዘጉለታል የሚል 8 ቀን የጾመ 8ቱም የጀነት በሮች ይከፈቱለታል የሚሉ ሐዲሶች አሉ። ዑለማዎች እነዚህ ሁሉ ምንም መረጃ የላቸውም ብለው ዑለማዎች እነዚህን ሁሉ መክذوب ወይ መውዱዕ ናቸው ብለው ተናግረዋልና ይሄ በሐዲሳችን የለም። በረጀብ ወር የተለየ ሆነ የሚሰራ የሆነ ዒባዳ ለየት ያለ ሰራ የለም። የተለመደው ከዚህ በፊት ሰውየው ሲጾም የነበረው ካለ ሐሙስና ሰኞ እሱን ይቀጥልበታል። በወር 3 ቀን የለመደው ያስለመደው ነገር ካለ ያንን ይቀጥልበታል። አዲስ የሚሰራ የሆነ ዒባዳ የለም ብለው ዑለማዎች ጠቅሰዋል ማለት ነው። ስለዚህ ረጀብን በተቻለ መጠን ራሳችንን ከወንጀል ልናቀብ ይገባናል። በሌሎች ወቅቶችም አላህ Subhanahu Wa Ta'ala ማመጽ ወንጀል መስራት ያው ትልቅ የሆነ አላህ ዘንድ የሚያጣላ የሆነ እሳት ውስጥ ለመግባት ወይም የአላህ ቁጣ እንዲመጣ ሰበብ ነውና በተለይ በእነዚህ በረጀብ ወሮች ልንጠነቀቅና ራሳችንን ማለት ነው በመልካም ስራ ላይ ቢዚ ልናደርግ ይገባናል። ሰለፎች የረጀብ ወር ሲመጣ የሚሉት ነገር አላቸው። እሱም ምንድነው? ረጀብ ወር ይላሉ አዝርት የሚዘራበት፣ ሸዕባን ወር የተዘራውን አዝርት ውሃ የሚጠጣበት፣ ረመዳን ደግሞ የተዘራውን የሚታጨድበት ወር ነው ይላሉ። ራሳቸውን ለረመዳን ያዘጋጁ ነበር ማለት ነው። መልካም ስራን ያለማመዱታል። ምክንያቱም አንድ ሰው መልካም ስራ ከለመደ መልካም ስራ መስራት ለሱ ቀላል ነው የሚሆንለት። ረመዳን እንደው ድንገት ሳናስበው እንዳይገባብና ምክንያቱም በረመዳን ላይ ብዙ መልካም ስራዎችን መስራት ስላለብንና ካላስለመድና አስቀድመን ረመዳን ላይ መልካም ስራዎችን ለመስራት በጣም እንቸገራለን። ስለዚህ አስቀድመን በረጀብ ወር ላይ መልካም ስራዎችን በማብዛት መልካም ስራዎችን በመለማመድ ለረመዳን ዝግጅት ማድረግ አለብን። ቀጥታ ረመዳን እንደገባ ስራውን ስለለመድነው ያው ብዙ መልካም ስራዎችን መስራት እንችላለን ማለት ነው። ስለዚህ ሰለፎች ይሄን ያደርጉ ነበር። አስቀድመው በረጀብ ላይ በጾም በተለያዩ ዒባዳዎች ራሳቸውን ያዘጋጁ ነበር ማለት ነው። ያው የተለመደው መልካም ስራ ማለት ነው። ስለዚህ ረጀብ ላይ ደግሞ የተለየ ሆነ የሚሰራ ኻስ የሆነ በሸሪዓችን የመጡ ደሊሎች መረጃዎች ስለሌሉ ራሳችንን በመልካም ስራ ቢዚ በማድረግና እንዲሁም ወንጀሎችን በመራቅ ራሳችንን ልናቅ ይገባናል። ሰዓትም ስለሌለን በዚህ አቆማለሁ። ነክተፊ بهذا القدر وصلى الله على نبينا محمد وعلى اله وصحبه اجمعين. السلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ